ሰላም እንዴት ናችሁ? ውድ ማያስ ፋሚሊ ቤተሰቦቻችን እንኳን ደህና ቆያችሁ። ተመልሰን መተናል። ከመጣሁኝ አንድ 5 ቀን ምናምን ሆኖኛል። ዛሬ ደግሞ እንደ ፋሚሊ ነው የመጣ ነው ማለት ነው። ብቻዬን አይደለሁም የመጣሁት። ሉክ ጸጉሬን እዩት፣ ስታይል አድርጌዋለሁ። ዛሬ ጌት ሬዲ ዊዝ ሚ ነው የምንሰራው። የሆነ ጸዴ ቪሎግ እናሳያችኋለን ማለት ነው። ጌት ሬዲ ዊዝ ሚ ከልጆቼ ጋር ነው ማሳያችሁ እንጂ ከራሴ ጋር ጨርሻለሁ። ለባብሼ ምናምን ጨርሻለሁ። ልክ የኔን ለባብስ ላሳያችሁ። የኔን አውትፊት አይ ቲንክ አልታያችሁም መሰለኝ። ይታያል። ከመስታወት ውስጥ እንደዚህ ነው የለበስኩት። ጫማ ገና ቀይራለሁ። እንደዚህ ለብሰናል። ዝንጥንጥ ብለናል ማለት ነው። ልጆቼን ደግሞ አልብሻቸው ተመልሰን እንደዛ ነው የሚባለው። አልተሳሳትኩም መሰለኝ። አምኖት ሹር አማርኛ ያስቸግረኛል ብዬ ነግሬያቸዋለሁ። ይይዘኛል አማርኛ በ30 ዓመቴ አማርኛ ያስቸግረኛል። አብረን እንሄዳለን ማለት ነው። ከኛ ጋር ሁኑ። እናንተ እስከዛ ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ ፋሚሊያችንን ተቀላቀሉ። ዛሬ ለመጀመሪያ ጊዜ ነው ከቤት የምንወጣው ማለት ነው። ከትንሿ ልጄ ጋር ወተን አናውቅም ማለት እንደዚህ አይነት ሐኪም ቤት ምናምን ሄደን እናውቃለን፣ ግን ሌላ ቦታ ሄደን አናውቅም። ዛሬ ለመጀመሪያ ጊዜ ነው የምንወጣው ማለት ነው። ከልጄ ጋር ከኛ ጋር ሆኑ። እስከዛ እናንተ ሰብስክራይብ እያደረጋችሁ ኦኬ። ፋሚሊያን ሰብስክራይብ አድርጉ። ዛሬ 1000 ላይክ ነው የምፈልገው። 1000 ቪው ሳይኖረው 1000 ላይክ፣ ያው ምኞት አይከለከልም በሚለው ነው። እሺ እማ ፋይናሊ ደረስን እና እቺ ቆንጅያለች ያቻታ። እቺ ቆንጅያለች ዘን እዚህ ጋ የሆነ ሰው አለ። አናሳያችሁም። እዚህ ጋ የሆነ ሰው አለ። አንድ ረባሽ ሰው አና ኦኬስ እንዴት እንደምትሮጥ አንጌ ሃይ የሆነ ሰው ደግሞ እዚህ ጋር ነው። ወይኔ አና ኡፕ ፋይናሊ እዚህ ጋር ልንገባ ነው። እስማ ግን አና ሃይ ወይ አና ሃይ ይኸው እንደዚህ ልብሷን ቀይራለች። ወድቃ ነው ልብሷን የቀየረችው። ሁለተኛ ከቤት የማይወጡ ሰዎች ውስጥ ተመድባለች። ቢኮዝ በጣም ነው የሚረብሹት። እና ከራሴ ኤክስፒሪየንስ ሼር ላድርጋችሁ። የሆነ ማስረዳት የማትችሉትን ህጻናቶች ከቤት ይዛችሁ እንዳትወጡ። አንድ ቲፕ ነው። በጣም ከባድ ነው። ብቻዬን ነው ይዤያቸው የወጣሁት፣ ግን መከራዬን ነው ያሳየችኝ። በቃ ለሁለት ተጫወቱብኝ ማለት ተቀባበሉኝ። ጋይስ ቢያንስ ስንበላ እንኳን መቅረጽ አልቻልኩም። ብቻ ብዙ ነገር ነው መቅረጽ ያልቻልኩኝ። ግቢ ስንገባ ምናምን እቀርጻለሁ ብዬ ነበር። ያው ቪሎግ አይደል የሰራሁት፣ ግን ምንም ነገር ነው መቅረጽ ያልቻልኩኝ። ግን በቃ ይሁን
ኤኒዌይ ይሁን ግን ከሞላ ጎደል በጣም ደስ ብሎናል። በጣም ደስ ብሎናል። አልደበረንም። እኔም ከቤት ወጥቼ አላውቅም ነበር ከወለድኩኝ በኋላ። ዛሬ ለመጀመሪያ ጊዜ ከቤት ወጣሁኝ እና ደስ ይላል። እሱ ራሱ ብቻዬን የለም እዚህ ጋር እና ከወለድኩኝ በኋላ ከቤት ወጥቼ አላውቅም ነበር። እሱ ራሱ መውጣቱ ራሱ አንድ እንትን ነው፣ በቃ አንድ ደስታ ነው። እሱ ራሱ ደስ ይላል በጣም። ወጥቼ ስለማለቅ ስለወጣሁኝ ራሱ በጣም ነው ደስ ያለኝ፣ አልደበረኝም። ሌላው ደስ ያለኝ ነገር ደግሞ የመጣንበት አየሩ በጣም ነው ደስ የሚለው። ላይክ እብሪ በቃ ንፋሱ ልነግራችሁ አልችልም። ይሄ ቤት በጣም ነው የምንወደው። ልክ የሰውን እንትን አልቀርጽም፣ ያው የሰውን ፎቶ ላለማስገባት ነው እንደዚህ ከላይ ከፍ ያደረኩኝ። አያችሁታል? እንደዚህ ነው በቃ በጣም ነው ደስ የሚለው ይሄ ግቢ። ያው ብዙ ጊዜ ቪሎግ ሰርተናል። እህቴም ከኔ ጋር ነበረች እቺ ጆጆ። ግን ቢካንት በጣም ባል ነው እግዚአብሔር ይመስገን በጣም ደስ ይላል። ግን ልጆች ይዛችሁ እንዳትወጡ፣ ማስረዳት የማትችሉ ልጆችን ይዛችሁ ከወጣችሁ በጣም ነው የምትቸገሩ ትላችኋለሁ። እና እዚህ ጋር የድሮ ያሳለፍኩትን ከመውለዴ በፊት የነበረኝን ቆይታ ሊያሳያችሁ ብዬ ነው እዚህ ጋር ቪዲዮ ያመጣሁት። ይሄ የወለድኩት ወልጄ በማግስቱ ነው። ወደ ቤት መግቢያ ሰዓታችን ላይ ደርሰን ነበር ማለት ነው። እዚህ ጋር ፊቴ፣ እጄ፣ እግሬ፣ እብሪ ሰውነቴ በጣም አባብጦ ነበር። እጄን እንደምታዩት ነው እብር ቬኔ ሁላ እስኪጠፋ ማለት ነው። አንድ ቦታ አልወጉኝም ብላችሁ ነው በመርፌ እና ላይክ እዚህ ጋር ደግሞ ለመውለድ በቃ ሰርጀሪ ሉም ለመግባት እየተዘጋጀሁኝ ነው ነበር። ላይክ በቃ ከባድ ነው፣ ብቻ ሁሉም ነገር ከባድ ነው። ደግሞ በቃ ያስፈራል በጣም ራሴን። በእርግጥ ሳይኮሎጂ ሬዲዮኝ ነበር የሄድኩት፣ ግን በጣም ከባድ ነው እርግዝና። ብቻ ሰውነት ለውጥ ምናምን የሰውነት ለውጥ አለ፣ ብዙ ነገሮች አሉ። እዛ ላይ ደግሞ ረጅም ጊዜ ብቻዬን ነበርኩኝ። ቤት ውስጥ አጋዥ አልነበረኝም ማለት ነው። እርጉዞኝ ረጅም ሰዓት ብቻዬን ነበርኩኝ። እብን ነገ እጄ እስከወልድ ድረስ ስራ ቦታ ስራ የሚያግዘኝ ሰው አልነበረም። ብቻዬን ነበር እጄ እንትን የሚለው። ሆኖም ግን በቃ እግዚአብሔር ይመስገን ቤት ገብቼ አይደብረኝም ነበር። ኤቭሪ ሲንግል ዴይ ቤት ገብቼ አይደብረኝም ነበር። በቃ ራሴን ለማስደሰት ለራሴ ቦታ የምሰጠው ፓርት በጣም ነው ደስ የሚለኝ ማለት ነው። በቃ ቤት ገብቼ እኔ በቃ ቢደክመኝም አይደክመኝም የሚል እንትን አለኝ ማለት ነው፣ የሚል ህግ አለኝ። ግን ላይክ ይደክማል እኮ ግን አይደክመኝም ብዬ ራሴን ስለማሳምን እንትን ነው። አሁን ይሄ ቀን ማለት ነው፣ ይሄ ቀን ያስገባሁላችሁ በጣም እያመመኝ ነበር። ቀኑ ላይ አልትራሳውንድ ተነስቼ በጣም እያመመኝ ነበር። ዲፕ ስክሪኒንግ አንስቶኝ ማለት ነው። በጣም እያመመኝ ነበር እና መተኛት አልቻልኩም ምናምን፣ መቀመጥ መነሳት አልቻልኩም ነበር። ለምን ጊታር አንጫወትም ብዬ በቃ ልጄ ማልተኛችም ነበር ባለቤት ብቻ እንደዚህ ነበር። ያም አልፎ ደግሞ እግዚአብሔር እንዲወጥቶ ለመዝናናት ስላበቀኝ